እስኪ እንወያይ እዚህ ቤት መዋሸት ይፈቀዳል ወይ እስኪ እንነጋገር እስኪ እንወያይ አንድ ሲደመር አንድ ሰባት ነው ወይ ሰባት ነው ያሉ መድረኮቹን ሞሉ ሁለት ነው ያሉ አይጋበዙም አሉ እናስተልኝ ሰላም ናችሁ እንደምን አላችሁ እግዚአብሔር ይመስገን በሰላም ደግሞ ተመልሰን ተገናኝተናል ባለፉት ሳምንታት ስለ እግዚአብሔር ቅባት መጽሐፍ ቅዱስ ምን ያስተምራል ምን ይላል የሚለውን መግቢያውን ክፍል 1 እና ክፍል 2 አብረን ተመልክተን ነበር ዛሬ ደግሞ ክፍል 3 ከመመልከታችን በፊት አንዳንድ ነገሮችን ያለፉትን ነገሮች አብረን ብናይ ደስ ይለኛል ክርስቲያን ሁሉ መንፈስ ቅዱስ እንደተቀበለ መጽሐፍ ቅዱስ እናንተ ከቅዱሱ ቅባት ተቀብላችኋል ሲል ከፍሉን ቀቢዎችን ሳይሆን ሁሉ ክርስቲያን ያመነ የተቀባ መሆኑን ያሳያል አንደኛ ዮሐንስ ምዕራፍ 2 ቁጥር 20 ስለዚህ ጉዳይ ያወራል እናንተ ከሱ የተቀበላችሁ ቅባት በእናንተ ይኖራል ሲል እናንተ የሚለው ህዝበ ክርስቲያንን ሲሆን የተወሰኑትን አለመሆኑን ያሳያል የሱ ቅባት ስለሁሉ እንደሚያስተምራችሁ ደግሞ ብለው አንደኛ ዮሐንስ ምዕራፍ 2 ቁጥር 7 ላይ ይናገራል እንዲሁም በክርስቶስ ከእናንተ ጋር የሚያጸናንና የቀባን እግዚአብሔር ነው ይላል ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ እንደዚህ ነው የምናገረው እንዲህ በማለት በመቀባት ረገድ በአማኞች ህብረት ምንም አይነት ልዩነት አለመኖሩን ያስተምረናል መጽሐፍ ቅዱስ ሆኖም አማኞች የተለያዩ ብስለት ማቹሪቲ ወይም እድገት እንዲሁም ደግሞ የተለያየ የጸጋ ስጦታ የላቸውም ማለት አይደለም የተለያየ ብስለት የተለያየ እድገት የተለያየ የጸጋ ስጦታ አላቸው ማለት ግን የጸጋ ስጦታዎቹ ቅባቶች ይለያያሉ ማለት አይደለም አንዳንዶቹ ይገስጻሉ አንዳንዶቹ ደግሞ ያስተምራሉ እንደዚህ በየራሱ የጸጋ ስጦታ በኤፌሶን ላይ ተጠቀሰ አለ ከዚህ ውጪ ልዩነት የለውም በዚህ አምናለሁ ለዚህ ኤፌሶን 4:15 አንደኛ ጢሞቴዎስ 4:15 እንዲሁም ደግሞ አንደኛ ቆሮንቶስ 12:13 በደንብ ያብራራል እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ከክርስቶስ ጋር እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል ሁላችን አንዱ መንፈስ ጠጥተናል ይህንን ከዮሐንስ ምዕራፍ 3 ቁጥር 37-39 ጋር ማነጻጸር ይቻላል ይህ ማለት ሁሉ አማኞች የተቀበሉ መንፈስ ቅዱስ ወይም ቅባት አንድ ነው አንድም አካል ደግሞ ያደርገናል ስለዚህ የተቀባ ሰው እና ያልተቀባ ሰው የተቀባ ክርስቲያን ያልተቀባ ክርስቲያን በሚል ክርስቲያን ከሁለት መደብ ከፍሎ ማስተማር መጽሐፍ ቅዱሳዊ መሰረት የሌለው ሰዎች በራሳቸው ላይ አፈቀላጤዎችን የሚሾሙበት እና አፈቀላጤዎችም ህዝባችንን ጌታ እንደግል አዳኙ ከመቀበሉ በፊት ያመልክ የነበረበትን ስልት ትንሽ የባህር ማዶን እንቅስቃሴን ሆድ የሚያባቡ መንፈሳዊ ቃላቶችን በመጨመር ራሳቸውን በአንድ ጀንበር ህዝብ አበልጻጊ በማድረግ ለህዝብ በማቅረብ በሲሲ ደረጃ የተዘጋጀውን ውሃ እና ዘይትን በሴንቲሜትር ደረጃ የተዘጋጀውን ቁርጥራ ጨርቆችን የሚሸጡበትና የጌስት ሃውስ ንግድ ማስኬጃ ዘመናዊ ስልት እንጂ መጽሐፍ ቅዱሳዊ አይደለም እርሜና አውጣ መጽሐፍ ቅዱሳዊ አይደለም ልድገመው ይሄንን አረፍተ ነገር የተቀባ ሰው ያልተቀባ ሰው የተቀባ ክርስቲያን ያልተቀባ ክርስቲያን የተቀባ አገልጋይ ያልተቀባ አገልጋይ የሚል በሚል ክርስቲያንን ከሁለት መደብ ከፍሎ ማስተማር መጽሐፍ ቅዱሳዊ መሰረት የሌለው ሰዎች በራሳቸው ላይ አፈቀላጤዎችን የሚሾሙበትና አፈቀላጤዎችም ህዝባችን ጌታን እንደ ግል አዳኙ ከመቀበሉ በፊት ያመልክ የነበረበትን ስልት ትንሽ
የባህር ማዶን እንቅስቃሴን ሆድ የሚያባቡት መንፈሳዊ ቃላቶች በመጨመር ራሳቸውን በአንድ ጀንበር ህዝብ አበልጻጊ በማድረግ ለህዝብ በማቅረብ በሲሲ ደረጃ የተዘጋጀውን ውሃና ዘይትን በሴንቲሜትር ደረጃ የተዘጋጀውን ቁርጥራጭ ጨርቆችን የሚሸጡበትና የጌስት ሃውስ ንግድ ማስኬጃ ዘመናዊ ስልት እንጂ መጽሐፍ ቅዱሳዊ መሰረት የለውም። ድርሳነ ባልቴት ነው። ዶክተር ተስፋዬ እንደምን ድርሳነ ባልቴት። በአጠቃላይ ክርስቲያኖች የተቀቡ ቅባት ጥራትን ኳሊቲም ሆነ ውፍረት ይለያያል የሚለው ትምህርት ስህተትና ኑፋቄ ትምህርት ነው። አንድ ነገር ላስታውሳችሁ እወዳለሁ። ቤተሰቦቼ ከዘር ጣዖት አምላኪዎች ናቸው እና አንድ ሰው ሲታመምባቸው አጋንንት ወዳለበት ስፍራ ነው የሚሄዱ። እዛ ቦታ ሄዳሉ። አንድ አጎት አለኝ እኔ ቡና ድፍን ቡና በማየት ማለት ይናገራል፣ ያሟርታል ማለት ነው። የሆነ ነገር ይናገራል እና ሰው ሁሉ ወደዛ ይሄዳል። በጣም ታሞ ሰውየው አልድን ካለ ምን ይደረጋል? ይሄ በኔ ላይ ያለውን ትንሽ ላካፍልና እንደኔ ሁን ከዛ ትድናለህ ይለዋል። በኦሮምኛ ስትባችሳ ይላሉ። ጂማ ስትባችሳ፣ ቦረንትቼ ስትባችሳ አሸክምሃለሁ፣ በኔ ላይ ያለውን አሸክምሃለሁ። ይሄ በትክክል እኔ የማውቀው ነው። ከዛ በኋላ ለዛ መሸከም ወይም ለዛ ነገር መቀበል አሁን አርሲዎች በአብዛኛው ያውቁታል። ይሄንን ጂማ ስትባችሳ፣ ቦረንቲ ስትባችሳ፣ ፋጥቤ ስትባችሳ፣ አቴቴ ስትባችሳ ይሄን ያውቁታል አርሲዎች፣ በተለይ አርሲዎች። ሻወርሞችም ደግሞ አባ ኦፋ አባ ማል የሚባለው እንዴት ነው? አባ አደበይ ምን አደበይ ሲባል አሁን ሴት ይመስላቸው፣ ወንድ እኮ ነው አደበይ። ሰይጣን አየ ሴት ያደርገዋል ወንዱ። አዳ ሲል ሴት አይመስልም? ወንድ ነው እኮ ሰውየው። እና እነኚህ ሰዎች በአመት አንድ ጊዜ የሚሾሟቸው ሰዎች አሏቸው። ለመሾም ብዙ ነገሮችን ይዞ ይሄዳሉ። ልክ እንደዛ ለመሾም ብዙ ነገሮችን ይዞ ይሄዳሉ። እሱ ፊት ይቀርባሉ። አንዳንዴ መሾማ ጊዜ አልደረሰም ብሎ ይመልሰዋል። አንዳንዴ ደግሞ ትሾማለህ ብሎ ማድረግ ያለበትን ነገር ይይዛል። ለምሳሌ የኔ ታላቅ ወንድሜ በጣም ታመመ። አንድ ጊዜ ለ7 ዓመታት ያህል ታመመ። የሚደረግ ነገር ጠፋ። በኋላ ጠንቋይ ቤት ሄዱና ጠየቁ፣ ወይም ቃልቻ ቤት ሄዱና ጠየቁ። አንዱ ከተጠየቀው አንዱ አጎቴ ነው። ቡና ያህል ድፍን ቡና ያህልና አይ ጂማ የሚባል ነገር አለ፣ የአጋንንቱ አካል አንዱ ነው፣ ጂማ የሚባል ይሸከም አሉት። ጂማ የሚባል ይሄ ተጨባጭ እንግዲህ ውሸት አይደለም። ለዛ መቀባት አለብኝ አሉት። በቃ ከሰውየው መቀባት አለብኝ። እንግዲህ ሰዎቹን መጥቀስ ባልፈልግም አሁን አማቾቻችን ናቸው ሰዎቹ። እሱ ደግሞ ያንን ለመቀባት ማለት ነው። ከድሮ ገመዳ ቆንጦላ ይባላል ሰውዬ፣ ሰይመና ጎሳ የሚባል ነው። ያንን ለመቀባት የወንድሜን ታላቅ ልጁን ማለት ነው ሴት ልጁን በነፃ ስጠኝ፣ 5 ሳንቲም ቡልኮ ሳልለብስህ፣ ከብት ሳልሰጥህ፣ ምንም ከኔ ሳትፈልግ፣ ድግስም ሳይኖር ላጥ አድርገህ ስጠኝ። ምን ያርግሽ ወንድሜ? ለመዳን አይደል? ሰጥ መጣ። የሚደረገውን ፕሮሰስ አደረገ። እውነትም ወንድሜ ዳነ። ልጅቱ እስከ ዛሬ እዛ አለች፣ ሽማግሌውም አለ። እትባችሴ ነው። ይሄንን ፕሮሰስ ውስጡን በደንብ እናየው ነግራችሁ ነበር። ለምን? እኔም ስለነበርኩበት የቤተሰቦች አሁን የታላቅ ወንድሜን ነው እኮ የሚነግራችሁ። አይ ቀባው ማለት ነው። ከዛ እሱም ህዝብን እየሰበሰበ ሰረቅ አልሰረክም፣ በገሌ አልሰረከም፣ በገሌ ሰረክ፣ መልስ አትመልስ፣ ቀኑን ሙሉ በሳምንት አንድ ቀን ስንታረኩ ይውላሉ ማለት ነው። ልክ አሁን ዲያቆናት ነው የሚባሉት የራሱን ዘመዶች አቋቁሞ ጋርድ እንደሆነለት ለወንድሜም ጋርድ ነበረው። ያን ጊዜ ጋርድ አለ። ምንም ነው 5 እዛ ሽምግልናውን ጉዳይ የሚያዩ፣ እዚህ ጋር ደግሞ 3 እሱን የሚያግዙ፣ እዛ ጋር ደግሞ 3 ተራ የሚያስጠብቁ፣ ሌሎች እንደዚህ በየክፍሉ አለ። ያንኑ ፋሽን ነው ቀቢዎቻችን ያመጡት።
ያንኑ ቀቢዎቻችን ያመጡት እሱ ነው። ይህን ደግሞ ለእኔ አስተምሩ። ይሄን ጥርስን የጨረሰው እሱ ጫት ነውና ለእኔ አስተምሩ። ሲስተሟ አልጠቀምበትም፣ አልሰራም በኢየሱስ ስም እንጂ ከነሱ የተሻለ በእኔ እጅ ነበር ሲስተሙ። የተበላ ሲስተም ነው፣ ተውት ነው። የጥንቆላ ነው፣ በቃ የጥንቆላ ነው፣ ተውት ነው። በደንብ አብራራ ካላችሁኝ፣ ተመልካቾቼ ከጠየቁኝ በሚገባ አገናኝቼ ላብራራ እችላለሁ። የጥንቆላ ስልት እንደሆነ የገሌ ሊቀባ የገሌ አልቀባም፣ የጥንቆላ ስልት ነው። ስለዚህ ይህን የጥንቆላ ስልት ተዉ። 5 ሳንቲም ለራሱ አይኖረው ወንድሜ እኮ ነው የሚያደርገው። 5 ሳንቲም ለራሱ አይኖረው ሀብት በሀብት አደርጋለሁ ወይ ፈነንጣ ይለዋል። እሱ እኮ የሚያርስበት በሬ የለውም፣ ወንድሜ ነው እኮ። ከሱ 9 ብር ይፈልጋል፣ 900 ብር ይፈልጋል። ለራሱ 9 ብር የለውም፣ 90 ሳንቲም የለውም። ምን ለማድረግ 900 ብር አንጣ 1000 ብር ይሰጣል። አረ የተበላ ስልት ነው፣ ታወቅ። እንደኔ በአጋንንት መንደር የነበሩ ሰዎች ምን ነው ቢያግዙት ደግሞ በሚገባ። ስለዚህ ቀቢዎቻችን የሚባሉት ይሄንን መስመር ብተውና ብቻን ወደ ወንጌሉ ቢመለሱ ደስ ይለኛል። እንግዲህ እስከዚህ ድረስ ይሄንን ካየን በሚቀጥለው ክፍል 3 ላይ ምንድነው አብረን የምንመለከተው? መጽሐፍ ቅዱስ ስለ ቅባት ምን ያስተምራል ከሚለው ርዕስ ቅባት ደረጃ አለው ወይ ነው። ቅባት ደረጃ አለው፣ ቅባት ደረጃ አለው። ከዚህ የተነሳ እያደገ ይሄዳል የሚለውን መናፍቃዊ ትምህርት የሚያስተምሩ ሰዎች ለትምህርታቸው ግባት የሚጠቀሙበትን የዳዊትን ታሪክ ነው። የወጣንበትን ማህበረሰብ የቃልቻ ስልትም እንደዚህ ነው። ደረጃ አለው፣ ደረጃ አለው። በደረጃ ሄዶ ነው መጨረሻውን ሲቀባ ቁጭ ይላል መስጊዱ። በቃ መጨረሻው እግዚአብሔር አምላክ ዳዊትን ለመጀመሪያ ጊዜ የቀባው በቤተልሔም በቤተሰብ ፊት በነቢዩ ሳሙኤል አማካኝነት ነበር። በአንደኛ ሳሙኤል 16:12-13 ላይ ብትመለከቱ ይሄ ነው፣ በቤተሰቡ ፊት ነው። ሁለተኛ ጊዜ በይሁዳ ሰዎች ላይ ይነግስ ዘንድ ዳግመኛ ቀባው። ሁለተኛ ሳሙኤል ምዕራፍ 2 ቁጥር 4-7። ልብ ልንለው የሚገባ ነጥብ ዳዊት በይሁዳ ሰዎች ላይ ነው ንጉሥ ይሆን ዘንድ የተቀባው፣ በእግዚአብሔር ትእዛዝ እንዲሁም በነቢዩ ወይም በካህን አማካኝነት አልነበረም። ሁለተኛ ሳሙኤል ምዕራፍ 2 ቁጥር 7። በሁለተኛ ሳሙኤል 5:3 ላይ ዳዊት ከእስራኤል ሽማግሌዎች ጋር ቃል ኪዳን ሲያቆም በመላ እስራኤል እንደ ተወካይ የሆኑ ሽማግሌዎች ሲቀቡት እንመለከታለን። እንደ ሁለተኛው ጊዜ ሁሉ በዚህን ወቅት እግዚአብሔር እንዲቀቡት ሲያዝ እንዲሁ ታዋቂ ካህን ወይም ነቢይ ሲቀባው አንመለከተውም። በዚህ ስፍራ ላይ ከነዚህ ምንባባት በግልጽ የምንረዳው ሀቅ ዳዊት በእግዚአብሔር ትእዛዝ በእውቅ የእግዚአብሔር ነቢይ ለንጉስነት የቀባው አንድ ጊዜ ብቻ ነው። መጀመሪያ ከተቀባ በኋላ እግዚአብሔር ደጋግማችሁ ቀቡት አላለም። በሁለተኛ ሳሙኤል 2:4-7 ላይ የምናነባው በጓዳ በቤተሰቦቹ ፊት የተቀባው ዳዊት በይሁዳ ሰዎች ላይ ንጉሥ ይሆን ዘንድ የተቀባው ንግስናውን ይፋ ለማድረግ ብቻ ነው። በሁለተኛ ሳሙኤል 5:3 ላይ በእስራኤል ሽማግሌዎች ፊት የተቀባው በመላው እስራኤል ላይ ንጉሥ መሆን ለመግለጽ የተካሄደ ስርዓት ስመት ነው። ስለዚህ የዳዊት ታሪክ መቀባት ደረጃ አለው፣ ቅባቱም ደረጃ አለው ለሚለው የቡና ወሬ ድርሳነ ባልቴት አንዳችም ድጋፍ አይሰጥም። ፍንጭ ጠቋሚ ነገርም አይገኝበትም። አንድ አማኝ መንፈስ ቅዱስ በውስጡ ማደር በሚጀምርበት ቀን ተቀብቷል። ስለዚህ ቅባት ደረጃ በደረጃ የሚቀባቡት ሂደት አይደለም። ሮሜ 8:9፣ 2 ቆሮንቶስ ምዕራፍ 1 ቁጥር 22-23።
እንግዲህ ቅባት ደረጃ አለው የሚለውን ሁለተኛውን ክፍል ቅባት ደረጃ አለው የሚለው ሁለተኛውን ክፍል ለሚቀጥለው ጊዜ አብረን እንመለከታለን። ለማንኛውም በተለይ በመናፍስት ዓለም የነበራችሁ ቃልቻ ቤተሰብ ያላችሁ የነዚህ የሸረኛ አሻጥረኛ ሰዎች ቤተክርስቲያን ገንቢ ሰውን አፍራሽ ሰዎችን ለማጋለጥ እንድንችል ዘንድ የመናፍስት አሰራር ስራ እንደሚጠቀሙ በትክክል እንድናጋልጥ ሌሎች ወገኖች እንድትረዱኝ አሳስባችኋለሁ። ጌታ ይባርካችሁ። ደህና ቆዩ።